ጤና ይስጥልን ክቡራንና ክቡራን የዩቲዩብ ቻናላችን ቤተሰቦች የሰዓቱን አጫጭር የሀገር ውስጥና የውጭ ዜናዎችን ይዘንላችሁ መጥተናል። ትኩስ መረጃዎች በየቀኑ እንደተለቀቁ ማስታወሻ መልእክት እንዲደርሶ የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫኖን አይዘንጉ። ወደ መረጃዎቹ እናልፋለን። የድሮን ጥቃት፣ የህወሓት ክስና የፕሪቶሪያ ስምምነት ስብራት። ህወሓት ባወጣው መግለጫ በአካላቱ ላይ የድሮን ጥቃት እንደተፈጸመ ገልጿል። ይህ ጥቃት የተፈጸመው ትግራይ ክልል ከአፋር ክልል ጋር በሚዋሰንበት አካባቢ ነው። ዝርዝር የሰዎች ጉዳት ባይገለጽም ወታደራዊ ንብረትና ሰራዊት ላይ ጉዳት መድረሱን ህወሓት አሳውቋል። ግን ጥቃቱ ከጉዳቱ በላይ የያዘው መልእክት አለ። ህወሓት የድሮን ድብደባውን ሲገልጽ ይህ ድርጊት ፕሪቶሪያ ስምምነትን ሙሉ በሙሉ የጣሰና የከፋ አደጋ ያስከተለ ነው ብሏል። ይህ አገላለጽ የሰላሙ ስምምነት ምን ያህል ስስና አደጋ ላይ እንደሆነ ያሳያል። አንድ ስማቸው እንዳይገለጽ የጠየቁ የህወሓት ከፍተኛ ወታደራዊ ባለስልጣን ለቢቢሲ በሰጡት መረጃ ጥቃቱ የተፈጸመው ከሌሊቱ 9 ሰዓት አካባቢ ነው። ኢላማውም በድንበር አካባቢ የሚገኘው ሚልካ የተባለ ወታደራዊ ካምፕ ነው። ከህወሓት ውጭ ያሉ ወታደራዊ ምንጮች መረጃ እንደሚጠቁመው የተመታው ቦታ የህወሓት የመሳሪያ ማከማቻ እንደነበር ገልጿል። ይህ መረጃ ትክክል ከሆነ የትጥቅ ማስፈታቱ ሂደት ከመቀጠሉ በፊት ወሳኝ ወታደራዊ ቁሶች ላይ ጉዳት መድረሱ ትልቅ የውዝግብ መነሻ ይሆናል። ይህንን ውጥረት ተከትሎ የቀድሞ የህወሓት ከፍተኛ አመራር የነበሩትና በአሁኑ ሰዓት የጠቅላይ ሚኒስትር ዶክተር አብይ አህመድ አማካሪ የሆኑት አቶ ጌታቸው ረዳ የሚመሩት ዲሞክራሲያዊ ስምረት ለትግራይ ፓርቲ አስቸኳይ መግለጫ አውጥቷል። የአቶ ጌታቸው ረዳ ክስ እጅግ ከባድ ነው። እሳቸው እንደሚሉት የህወሓት ኃይል በአፋር ክልል የፈጸመው ጥቃት የኤርትራን መንግስት ተልዕኮ እያስፈጸመ መሆኑን ማሳያ ነው ሲሉ ደምድመዋል። የፓርቲው መግለጫ የሰላሙን ሂደት አደጋ ላይ የሚጥለውን የህወሓት ድርጊቶች በዝርዝር ወቅሷል። አንደኛ፣ የግል ሀብት አድርጎ መቁጠር። ፓርቲው ህወሓት ክልሉን እንደ ግል ሀብቱ በመቁጠር እኔ ያልኩት ብቻ ይሁን በሚል መንፈስ ክልሉን ወደ ግጭት እየከተተው ነው ሲሉ ወቅሰዋል። ይህ በክልሉ ውስጥ ለሌሎች የፖለቲካ ኃይሎች እድል ያልፈጠረ መሆኑን ያሳያል። ሁለተኛ፣ የኤርትራ ተልዕኮ። ፓርቲው ህወሓት ህዝቡን ካልጨፈጨፍኩ የኤርትራ ጦር ተልዕኮ በመቀበል ዳግም ጦርነት አውጇል በማለት የጦርነቱን ተልዕኮ ከክልላዊ ወሰን አልፎ እንደሚያየው ገልጿል። ሶስተኛ፣ የአፋር ወረራ። ህወሓት ጥቅምት 23 ቀን በደቡብ ትግራይ ወረዳዎች በሚገኙ የነጻነት መሬት ታጣቂዎች ላይ ተኩስ ከፍቷል። ከዚያም አልፎ በአፋር ክልል 6 ቀበሌዎችን በኃይል መቆጣጠሩን ፓርቲው ጠቅሷል። ይህ ድርጊት የኤርትራ መንግስትን ተልዕኮ እያስፈጸመ መሆኑን ያሳያል በሚል ስምረት ፓርቲ ህዝቡን አጥፍቶ የማጥፋት አካሄድ እየተከተለ ነው ሲል በኃይል አውግዟል። ይህ ከአንድ የቀድሞ የህወሓት አመራርና የፌዴራል አማካሪ በሚመራው ፓርቲ መውጣቱ በሰሜን ኢትዮጵያ ያለውን የፖለቲካ ውስብስብነትና መከፋፈል በግልጽ ያሳያል። የሰላም ስምምነቱ ውድቀት ስጋት። የህወሓት ኃይሎች የአፋር ክልልን ተሻግረው ጥቃት ማድረሳቸውን ተከትሎ ዓለም አቀፍ መገናኛ ብዙሃን ለኢትዮጵያ ያሳዩት ምላሽ እጅግ አሳሳቢ ነው። በርካታ ዘጋቢዎች ሁኔታውን የሰሜን ኢትዮጵያ ጦርነት በድጋሚ ሊቀሰቅስ የሚችል ስጋት ብለው ገልጸውታል። የብሪታንያው መገናኛ ብዙሃን ቢቢሲ በሰፊ ዘገባ ላይ የፕሪቶሪያው ስምምነት ለምን ሙሉ በሙሉ ተግባራዊ አልሆነም? አዲስ ስምምነትስ ያስፈልጋል የሚል አንገብጋቢ ጥያቄ አንስቷል። የህግና የፖለቲካ ተንታኝ የሆኑት ዶክተር አደም ካሴ የፕሪቶሪያውን ስምምነት ሲገመግሙ ለመነጋገር አስቻይ ሁኔታ የመፍጠሪያ መሰረት ብቻ አድርገው እንደሚመለከቱት ገልጸዋል። ስምምነቱ በራሱ የሚፈታው ነገር አልነበረውም፣ ነገር ግን ወደፊት ለመነጋገር ድልድይ ሆኗል ብለዋል። ዋና ዋና ያልተፈቱ ጉዳዮች፣ አንደኛ፣ የትጥቅ ማስፈታት ውድቀት ዲዲአር። የታጣቂዎች ትጥቅ መፍታት፣ መበተን እና ወደ ማህበረሰቡ መዋሃድ ዲዲአር ሙሉ ለሙሉ አለመካሄዱ ስምምነቱን በእንጥልጥል ላይ እንዲሆን አድርጎታል። ጄኔራሎች የጦር መሳሪያዎችን መደበቅና ማስረከብ አለመቻልን በይፋ ተናግረዋል። ሁለተኛ፣ የፌዴራል ስጋቶች። የጦር ኃይሎች ጠቅላይ ኢታማዦር ሹሙ በይፋ ባደረጉት ጥሪ ታንክና መድፍን አስረክቡ፣ በፕሪቶሪያው ስምምነት መሰረት አስረክቡ በማለት ህወሓት የደበቀው መሳሪያ እንዳለ መግለጻቸው የመተማመን ቀውስ ምን ያህል እንደከረረ ያሳያል። ሶስተኛ፣ የበጀት ውዝግብ። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው
ትግራይ የምንልከው በጀት ሙሉ በሙሉ የሚውለው ለወታደሮች ነው። ይህ ትግራይን እየጎዳ ነው ያለው በማለት የሰላም እጦት በክልሉ ልማት ላይ የጣለውን ከባድ ሸክም ገልጸዋል። እነዚህ ሁሉ ያልተፈቱ ጉዳዮች በሁለቱም ወገን ከፍተኛ ስጋት መፍጠራቸው አሁን የተከሰተውን የድሮን ጥቃትና የድንበር ውጥረት የመሰሉ ድርጊቶች የሰላሙን ስምምነት ፍጻሜ ሊያደርሱት እንደሚችሉ ይጠቁማሉ። በአሜሪካ የጦር ሰፈር የተፈጠረው አስደንጋጭ ክስተት። በአሜሪካ የጸጥታ አካላት ዘንድ ከፍተኛ ድንጋጤ የፈጠረ ክስተት ተከስቷል። ክስተቱ የተፈጠረው የአሜሪካ ፕሬዝዳንት ዶናልድ ትራምፕ አውሮፕላን ኤርፎርስ ዋን በሚቆምበትና በሚነሳበት ሜሪላንድ ግዛት በሚገኘው የጥምር ኃይሉ የጦር ሰፈር ጄቢኤ ነው። በዚህ ወሳኝ የአየር ኃይል ማረፊያ የተላከ ነው የተባለ አጠራጣሪ ጥቅል ከተከፈተ በኋላ በርካታ ሰራተኞች በአንድ ጊዜ ታመዋል። የጦር ሰፈሩ ቃል አቀባይ ጥቅሉ የተከፈተበትን ሕንፃ ሰራተኞች ሙሉ በሙሉ በአስቸኳይ ለቀው እንዲወጡ መደረጉን ገልጸዋል። የታመሙትም የሕክምና ክትትል ከተደረገላቸው በኋላ እየተሻላቸው እንደሆነ ተናግረዋል። ሲኤንኤን ባወጣው መረጃ ወደ ጦር ሰፈሩ የተላከው ጥቅል ምንነቱ ያልታወቀ ነጭ ዱቄት እንደያዘ ነው። ጄቢኤ ቃል አቀባይ ምንም እንኳን የጸጥታ ስጋት የለም ብለው መደበኛ ስራ ቢጀምርም ጥቅሉ ከፍተኛ ድንጋጤ ስለፈጠረ ሰፊ ምርመራ እንዲካሄድ መጀመሩን አረጋግጠዋል። ሮይተርስ ደግሞ በጥቅሉ ውስጥ የነበረው ዱቄት ምንነትን ለማወቅ በአደገኛ ንጥረ ነገር ዙሪያ የሚሰራ ቡድን የመጀመሪያ ምርመራ መደረጉን አስነብበዋል። ይህ ክስተት የዩናይትድ ስቴትስ ከፍተኛ የመንግስት አካላትን ጸጥታ አስመልክቶ የነበረውን መተማመን የሚፈታተን ድርጊት መሆኑን ዓለም አቀፍ ሚዲያዎች ተንትነዋል። የሰላም ስምምነቱ ጥያቄ ውስጥ ገባ። በኢትዮጵያ ሰሜናዊ ክፍል እየተከሰቱ ያሉ አዳዲስና አደገኛ እንቅስቃሴዎች የፕሪቶሪያው ስምምነት በተፈረመበት ማግስት የሰላም ተስፋ መብቀል ሲጠበቅ የህወሓት ወታደራዊ አመራሮች ከከርሰ ምድር እያወጡ ያሉት ምስጢር ሀገሪቱን ወደ ሌላ አሳሳቢ ምዕራፍ እየመራ ነው። ከቅርብ ጊዜ ወዲህ በሶሻል ሚዲያ እየተዘዋወሩ ያሉ መረጃዎች የሰላም ጥረቱን ሙሉ ለሙሉ አደጋ ላይ የሚጥል ትዕይንት ያሳያሉ። የህወሓት ታጣቂዎች የአፋርን ወሰን ሰብረው ገብተዋል ከሚለው ዜና ባሻገር መጠለያ ካምፓቸው ላይ የድሮን ጥቃት ደርሶባቸዋል የሚለው መረጃም አለ። ነገር ግን ከሁሉም በላይ ትኩረትን የሚስበውና የሰላም ስምምነቱን መንፈስ የሚጻረረው ጉዳይ የተቀበሩ ከባድ የጦር መሳሪያዎች ብቅ ማለታቸው ነው። የህወሓት ወታደራዊ መሪዎች ቀደም ብለው በጥንቃቄ የደበቋቸውን መድፎችና ሌሎች ከባድ መሳሪያዎች አሁን ላይ በኤክስካቫተር እየቆፈሩ በማውጣት ወደ ተሽከርካሪዎች መጫን ጀምረዋል። ይህ አሳሳቢ እንቅስቃሴ የመጣው ደግሞ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ህወሓት የደበቀውን መሳሪያ በአስቸኳይ እንዲያስረክብ ጥብቅ ትዕዛዝ በሰጡበት ወቅት ነው። ስለዚህ የፊልድ ማርሻሉ ማስጠንቀቂያ እውነት መሆኑን ይህ የቁፋሮ ሂደት በግልጽ አሳይቷል። ትንታኔዎች እንደሚጠቁሙት መሳሪያዎቹ የሚወጡት ለሰላም ማስረከብ ቢሆን ኖሮ ቀድሞውኑ መቀበር አያስፈልጋቸውም ነበር። ይህ ድርጊት የሚፈጸመው ደግሞ ህወሓት በትግራይ ወጣቶች ላይ ትኩረት አድርጎ አዲስ ሰራዊት በማደራጀትና ወታደራዊ ስልጠና በመስጠት ላይ ባለበት ወቅት ነው። ስለዚህ ሚዛኑ የሚያመለክተው ከፍተኛ የጦር ዝግጅት እየተደረገ መሆኑን ነው። የፕሪቶሪያው የሰላም ስምምነት ዋና ዓላማ ትጥቅ ይፈታል የሚል ነበር። ነገር ግን የተቀበሩትን መሳሪያዎች አሁንም ማውጣትና አዳዲስ ምልመላዎችን ማካሄድ ህወሓት ከስምምነቱ በተቃራኒ የበለጠ እየተደራጀና እየተጠናከረ መሆኑን ያሳያል። በድርድሩ ወቅት መንግስት ያቀረበው ዋነኛ ነጥብ በአንድ ሉዓላዊ ሀገር ውስጥ አንድ የመከላከያ ኃይል ብቻ ሊኖር ይገባል የሚል ነበር። በዚህም መሰረት ህወሓት የትግራይ መከላከያ ሰራዊት ወይም ቲዲኤፍ የሚባለው ኃይል በዲዲአር ፕሮግራም ትጥቁን እንዲፈታ ተስማምቶ ነበር። ትጥቅ የመፍታቱ ሂደት ቢጀመርም ፕሮግራሙ መደነቃቀፍና ህወሓት ማፈግፈግ ጀምሯል። አዲስ ስልጠናና አደረጃጀት እየፈጠረ ቲዲኤፍ የሚለውን ስያሜ መጠቀሙን ቀጥሏል። ወታደራዊው ግብ ሐራ መሬትና ወልቃይት። የህወሓት የቅርብ ጊዜ እንቅስቃሴዎች ወታደራዊ ግቦችን ያመለክታሉ። ሐራ መሬት ተብሎ የሚጠራው የአፋር ክልል ድንበር አካባቢ ያለው ኃይል ለህወሓት የጎን እሾህ ሆኖበታል። እሱን ካላጠፋው ተኝቼ አላድርም የሚል ዛቻ መረጃም አለ። ይህ የአፋርና የትግራይ ውጥረት መንስኤ ነው። የድሮን ጥቃትና የህወሓት አቤቱታ። ከዚህ ሁሉ ወታደራዊ ዝግጅት ጋር ተያይዞ ሰሞኑን ህወሓት በሰራዊቱ ላይ የድሮን ጥቃት መድረሱን አስታውቋል። በትግራይና በአፋር ክልሎች አዋሳኝ አካባቢ በሚገኘው
ሚልካ ወታደራዊ ካምፕ ላይ ነው ይህ ጥቃት የተፈጸመው። ሐሙስ ሌሊት 9 ሰዓት አካባቢ መሆኑን ተገልጿል። ህወሓት ይህንን ድብደባ የፕሪቶሪያ ስምምነት ሙሉ በሙሉ የጣሰና ሁኔታውን ወደ ከፋ አደጋ የከተተ መሆኑን አስታውቋል። ህወሓት በሁለት ዓመቱ ጦርነት ወቅት በጠላት ላይ ያደረሰውን ኪሳራ እንጂ በራሱ ላይ የደረሰውን ጉዳት ሲገልጽ ይህ የመጀመሪያው ነው። ይህ እርምጃ ትልቅ የህግ ጥሰት አለበት የሚል አስተያየት ቀርቧል። ተመድ የአባል ሀገራት ስብስብ በመሆኑ አቤቱታ የሚቀርበው በአባል ሀገር መንግስታት እንጂ በክልላዊ አካላት አይደለም። ደብረጽዮን ይህንን ዓለም አቀፍ አሰራር በመጣስ ለተመድ ዋና ጸሐፊ ደብዳቤ መጻፋቸው የህግ አግባብነት የለውም። ሆኖም ለአፍሪካ ህብረት መጻፉ ሊያስኬድ ይችላል። ምክንያቱም ህብረቱ የሰላም ድርድሩን አደራዳሪ አካል ስለነበረ። ስምምነቱን በሚመለከት የአንዱ ተደራዳሪ አካል የይግባኝ ደብዳቤ መፍቀድ ይችላል። ክቡራን አድማጮች ለሰዓቱ ብታደምጧቸው ያልነውን አጫጭር መረጃዎች ያደመጣችሁትን ይመስላል። ስለተከታተላችሁን ከልብ እያመሰገንን ከሰዓት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ውሎ እንመኛለን።